ብሩኬ የዲኤንኤ ምርመራውን ሰጠ። ሀይሚስ ፈራች። በስተመጨረሻም እኔ የፈራሁትና የተጠራጠርኩት ነገር ምንድነው የሚለውን ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ውድ ቤተሰቦቼ፣ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው እና ዛሬ ብሩኬና እንግዲህ ያንተ ልጅ ነው ተብሎ ተጠርጥሮ ነበርና ልጅቷም ያንተ ልጅ ነው እርግጠኛ ነኝ እያለች እስካሁኗ ሰዓት ድረስ ትገኛለች። ብሩኬም አብሮ ሂዶ እንግዲህ ሆስፒታል ሀይሚም ሄዳለች። ነገር ግን ውስጥ ላይ መቅረጽ ስላልተቻለ ሀይሚና ይሄኛው ልጅ ወንዱ ወንበር ላይ ቁጭ አሉ ማለት ነው። ብሩኬና ልጅቷ ደግሞ ህፃኗን ይዛ ገብተው ደም ሰጡ ማለት ነው። የጸጉር የጥፍር ምናምን ሲሆን ይቆያል። ይሄ ግን በ72 ሰዓት ምናምን ይደርሳል ውጤቱ ብለው እንግዲህ ሰጥተዋል ማለት ነው። ሀይሚ ግን ፈርታለች። ውስጧ እጅግ በጣም ተጠራጥራለች፣ ጨንቋታል ማለት ነውና በነገራችን ላይ ሀይሚ ከቡራ ጎን መሆኗ እጅግ በጣም ደስ ብሎኛል። በቃ የሆነ ነገር ጓገጭ ብላ ሌላ ነገር አለመፍጠሯ እጅግ በጣም ነው ያስደሰተኝ። ለሌሎችም እጅግ በጣም አስተማሪ ነው ማለት ነው። ብሩኬም አንድ ቅድመ ሁኔታ አለኝ ብላ ልጅቷም እንግዲህ እየተናገረች ነበረ። ነገር ግን ብሩኬ ተናዶ ነበር እንደውም ማለት ነው። በቃ ራስሽ ልጅቷን ብቻሽን ታሳድጊያለሽ ምናምን ብሎ ተከራክሮ ነበረ ማለት ነውና በስተመጨረሻ እንግዲህ ውጤት እየጠበቁ ይገኛሉ። ነገር ግን ብሩኬ ደም ሰጥቶ ተመለሰ ማለት ነው። እሷ ደግሞ ውስጥ ዶክተሩ ጋር ቀረችና አሁን እኔ ስጋት የሆነብኝ ገባችሁ? ስጋት የሆነብኝ ደግሞ ምን እንደሆነ ታውቃላችሁ? ዶክተሩን አሳምና ውጤት እንዲቀይረው ብትነግረውስ? ለምን ጥለው መጣች እንዴ? ለምን ጥላት መጣ ምናምን ብለው ነበር ሀይሚ። ነገር ግን እና አንጠብቃት ወላ ምን ይሻላል ምናምን ብሎ ነበረ ማለት ነው። ውስጥ ላይ ደግሞ መቅረጽ አይቻልም ተብሎ እና ሀይሚ ውጭ ነው የቆሙት ማለት ነውና እኔ የፈራሁት አሁን ውጤት እንዲቀይር ብታደርገው ዶክተሩንስ ምን ይታወቃል? ገባችሁ? አሁን ላይ እኮ አብዛኞቹ ጥቅም ሆኗል እየደለላቸው ያሉት ማለት ነውና ታስቀይረው ይሆን ወላ እንዴት ነው? ብቻ ውስጤ በጣም እየፈራ ነው ያለ። ገባችሁ? ልጅቷን ደግሞ አሰቃየቻት። በቃ እንደው ይዋት እስኪ ስታሳዝን ህፃኗ ማለት ነውና ውጤቱን ብቻ እንግዲህ ሲጀመር ብሩክ ጥሏት መምጣት አልነበረበትም። እሷ ከዶክተሩ ተለይታ አብረው እኩል መውጣት ነበረባቸው ከዛ አካባቢ ማለት ነው። ገባችሁ? ስለዚህ አሁን ምን እንደሚፈጠር እንግዲህ አይታወቅም። ውጤቱንም እየተጠባበቅን ነው እኛም እነሱም። ሀይሚ እጅግ በጣም ፈርታለች። ሀይሚዬ አይዞሽ፣ ፈጣሪ ያጣመረውን ማንም አይለየውም። ሁሉንም ፈተና አብራችሁ ታልፉታላችሁ። አንቺና ብሩክ መቼም አትለያዩም። የመጣው ቢመጣ ማለት ነው። ገባችሁ? እንደው ቢሆን እንኳን ልጁን እየረዳ አንተ ማለት ይቻላል። ግን ደግሞ የሱ ልጅ አይደለም፣ በምንም ተአምር የብሩክ ልጅ አይደለም ማለት ነው። ሴራ ይዛ ነው የመጣችው ልጅቷ። ሲጀመር እነሱን ለመበጥበጥ ነው የመጣችው ብዬ ነው የማስበው ማለት ነው። ለማንኛውም እንግዲህ ፈጣሪ ያውቃል። ውጤቱ ሲመጣ የምናይ ይሆናል። ውጤት ሲመጣ ደግሞ አሳውቃችኋለሁ። በተረፈ ወዳችኋለሁ። ሀይሚና ቡራ ወደፊት ማንም አይለያችሁም።